የሊሻንቱ ቤተሰቦችና ፋሚሊዎች ይሄ ቪዲዮ ለሁሉም ሰው እንዲዳረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሁሉም እንድታደርሱልን እንጠይቃችኋለን። ቱዴይ ዊል ስታርት አባውት አንጃይና ፒክቶሪስ የሚባለውን ፕሮብሌም ለማየት እንሞክራለን። ስለዚህ የዚህ ቤተሰብ አባል ያልሆናችሁ ሰዎች በአጠቃላይ ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፋሚሊ እንድትሆኑ እጠይቃችኋለሁ። አንጃይና ፒክቶሪስ ማለት ምን ማለት ነው? አንጃይና ፒክቶሪስ is a type of chest pain that are caused by reduced blood flow to the heart. ወደ ልባችን የሚመጣው የብለድ ፍሎ በመቀነሱ ምክንያት ልባችን አካባቢ የሚሰማን የቸስት ፔን አንጃይና ፒክቶሪስ እንላለን። they are reducing of blood flow to the heart cell. ወደ heart ሴሎቻችን የሚመጣው ብለድ ሳፕላይ በሚቀንስበት ሰዓት ላይ ሊከሰት የሚችል ሜዲካል ፕሮብሌም አንጃይና ፒክቶሪስ እንላለን። አንጃይና is a symptom of coronary artery disease. አንጃይና ፒክቶሪስ አለ ማለት ኮሮነሪ አርተሪ ዲዚዝ አለ። ኮሮነሪ አርተሪ is the only artery that supply blood to the heart. ወደ ልባችን ብለድ ሳፕላይ ይዞ የሚመጣው ብቸኛው አርተሪ ነው ኮሮነሪ አርተሪ። ሌፍት ኮሮነሪ አርተሪ ያለው ራይት ኮሮነሪ አርተሪ። በዚህ በኮሮነሪ አርተሪ ውስጥ የሚመጣው የብለድ ሳፕላይ መጠን እየቀነሰ በሚመጣበት ሰዓት ላይ ሊከሰት የሚችል ሜዲካል ፕሮብሌም አንጃይና ፒክቶሪስ እንላለን። አንጃይና is a described as squeezing, pressurized heaviness as well as type of pain in the chest. ደረት አካባቢ በጣም pressurized የሆነ squeezing heavy tightness of chest pain is angina pectoris. It may be feel like heavy weight like on the chest. ደረታችሁ ላይ የሆነ ከባድ ነገር እንደተጨነለባችሁ አይነት ምልክቶችን ልታዩ ይችላል። Angina is relatively common for patients with cardiovascular disorder. These are a different cause of angina pectoris. Those are some blood vessels, coronary artery. These coronary artery are narrowing by this accumulation of fat. እዚህ ጋር የምታዩት የቢጫ ስትራክቸር ያደረገው ፋት አኮሙሌት አድርጎ ነው ኦር አትሪዮስክሌሮሲስ የምንለው። እዚህ ጋር ደግሞ ብለድ ክሎት ያደረጋል። this atherosclerosis ፕሌጉ ወይም የተጠራቀመው ፋት ይሄ ኮሮነሪ አርተሪ ነው። ዲስ አር ሌፍት ኮሮነሪ አርተሪ፣ ዲስ አር ራይት ኮሮነሪ አርተሪ። ይሄ ኮሮነሪ አርተሪ ጋር የምናገኘው የተጠራቀመ ፋት የደም ቧንቧችንን እያጠበበ ይመጣል ማለት ነው። this atherosclerosis የፎርም ፕሌግ ፎርም ያደርጋል። ፕሌጉ ፎርሙ ያደረገው ፕሌግ ራፕቸር በሚያደርግበት ሰዓት ላይ they form blood clotting. እንደዚህ አይነት ሜዲካል ዲስኦርደሮችን እነዚህ ዳሜጅ የሆነው ካርዲያክ ቲሹ ነው ፒክቸሩ ላይ እንደምታዩት። how many type of angina pectoris? angina pectoris is a different type of angina depending on their cause. በኮዛቸው በምናይበት ሰዓት ላይ ወይንም መንስኤያቸውን በምናይበት ሰዓት ላይ angina pectoris can be classified into three. The first one is stable angina pectoris የምንለው አለ። The second one is unstable angina pectoris የምንለው አለ. The third one is variant angina pectoris የምንለው አለ። stable angina pectoris are most common among the group. ከግሩፖቹ ከአንጃይናል ታይፖች ውስጥ stable angina pectoris the most common. It are usually happen during activity also called exertion. ብዙ ጊዜ stable angina pectoris የምንለው የደረት ህመሙ የሚነሳው ሰዎች ኤክዘርሽን ወይም እንቅስቃሴ ኤክሰርሳይዝ በሚያደርጉበት ሰዓት ላይ በእንቅስቃሴ ጊዜ የኦክሲጅን እና የብለድ ሳፕላይ ዲማንዳችን ስለሚጨምር አንጃይና ፒክቶሪስ ባይትሰልፍ ደግሞ ወደ ልባችን የሚመጣው ብለድ ሳፕላይ ቀንሶ የሚመጣ የሲምፕተም ኦር ዲዚዝ ስለሆነ ሰዎች ኤክሰርሳይዝ በሚያደርጉበት ሰዓት ላይ ዲማንዱ ይጨምርና ሳፕላዩ የማይስተካከል ከሆነ አንጃይናል ፔኑ ይመጣል ማለት ነው። it goes away with rest or anginal medicine. በተለይ stable angina pectoris ኤክሰርሳይዝ በሚሰሩበት ሰዓት ላይ የአንጃይናል ፔን በሚመጣበት ሰዓት ላይ መቼ ነው ረፍት የሚያገኙት ወይም ለውጥ የሚያገኙት ስንል አንደኛው ሬስት በሚያደርጉበት ሰዓት ላይ ወይንም ደግሞ ለአንጃይና የታዘዘላቸው መድኃኒቶች በሚወስዱበት ሰዓት ላይ ነው። ፔን አር ስታርት when they are walking uphill or by cold weather it may be angina. ከባድ ኤክሰርሳይዞችን ከባድ እንቅስቃሴዎችን በሚደረግበት ሰዓት ላይ ወይንም በጣም ቅዝቃዜ በሚኖርበት ሰዓት ከባድ ኤክሰርሳይዝ ሲኖር ዲማንድ ኦፍ ኦክሲጅን ሳፕላይ ብለድ ሳፕላይ ስለሚጨምር ነው። በቅዝቃዜ ጊዜ ደግሞ ሰውነታችን የደም ቧንቧዎቻችን ስለሚጠቡ ነው። ስቴብል አንጃይና is predictable. የምናውቀው ነው መቼ እንደሚነሳ። ምክንያቱም ሰዎች ከባድ እንቅስቃሴ በሚሰሩበት ሰዓት ላይ በጣም ከባድ የሆነ እንቅስቃሴ ወይም ቅዝቃዜ ወይዘሮች በሚኖሩበት ሰዓት ላይ ሊከሰት ስለሚችል ፕሪዲክቴብል ነው ማለት ነው። it are usually similar to previous episode of chest pain. ከዚህ በፊት ከተከሰተ የደረት ህመም ጋር ተመሳሳይ ምልክቶችን ሊያሳይ ይችላል። the chest pain are typically last for short time, that be 5 to less. ብዙ ጊዜ የደረት ህመሙ ከተከሰተ በኋላ ሚኒመም ከ30 ሰከንድ ማክሲመም እስከ 5 ደቂቃ ድረስ የደረት ህመሙ ሊቆይ ይችላል ማለት ነው። ሁለተኛው አንስቴብል አንጃይና ፒክቶሪስ ነው።
አንስቴብል አንጃይና ፒክቶሪስ ሜዲካል ኢመርጀንሲ ነው። በጣም ከባድ ከምንለው በጣም አደገኛ ከምንላቸው ከአንጃይናል ፔኖች ውስጥ መካከል አንስቴብል አንጃይና ፒክቶሪስ ነው። ለምንድን ነው አደገኛው ነው ስንል ሰዎች እንቅስቃሴ አድርገው እንቅስቃሴ ሳያደርጉ ሬስት ላይ ሆነው ሊከሰት የሚችል የአንጃይናል ፔን ስለሆነ ሜዲካል ኢመርጀንሲ ነው። አንፕሪዲክቴብል ነው። መቼ እንደሚከሰት አናውቅም። ምክንያቱም እንቅስቃሴ ባላደረጉም ሰዓት ሊከሰት ስለሚችል at the rest of the pain worsening when occur with less physical effort. It is typically severe and takes longer than stable angina maybe 20 minutes or long. በተለይ ህመሙ አንዴ ከተከሰተ በኋላ ከ20 ደቂቃ እና ከዛ በላይ ህመሙ ሊቆይ ይችላል ማለት ነው። The pain does not go away with rest or usual anginal pain. So unstable angina pectoris develop ያደረጉ ፔሸንቶች ከሌሎቹ በምን ላይ ያለ እንቅስቃሴ አድርገው የደረት ህመሙ ከመጣ በኋላ እረፍት ቢያደርጉ ኮመን የምንላቸውም ሲምፕል የምንላቸውን አንጃይናል ፔኖች ቢወስዱም ለውጦቹን ላናይ እንችላለን ማለት ነው። if the blood flow does not improve, so ወደ ልባችን የሚመጣው የደም ፍሎ የማይስተካከል ከሆነ the heart does not get enough oxygen, heart attack is occur. ስለዚህ ወደ ልባችን የሚመጣ የብለድ ሳፕላይ የማይስተካከል ከሆነ ማዮካርዲያል ኢንፍራክሽን ኦር heart attack የምንለው ሜዲካል ኮንዲሽንን ሊያስከትል ይችላል። አንስቴብል አንጃይና is danger is need for emergency treatment. ስለዚህ አንስቴብል አንጃይና ፒክቶሪስ ዴቨሎፕ ያደረጉ ፔሸንቶች as soon as possible ጤና ተቋም ውስጥ ሄደው ሕክምና ማግኘት አለባቸው፣ አለበለዚያ ህመሙ የከፋ ስለሚሆን። ሶስተኛው ቫሪየንት አንጃይና ፒክቶሪስ የምንለው ነው። are also called premetal angina የምንለው ነው። this type of angina is not associated with coronary artery. stable angina እና unstable angina most commonly ፕሮብሌሙ አሶሺየትድ የሚያደርገው ከኮሮነሪ አርተሪ ጋር ተያይዞ የመጣ ችግር ነው። ቫሪየንት አንጃይና ኦር ፕሪሜታል አንጃይና የምንለው ደግሞ ከኮሮነሪ አርተሪ ጋር ያልተያዘ that are spasm or narrowing of the heart artery. so heart arteryዎች ናሮ በሚጠቡበት ሰዓት ላይ ወደ ልባችን የሚመጣው ብለድ ሳፕላይ ይቀንሳል። so the spasm are temporary release blood supply. so ለተወሰነ ጊዜ ናሮ ያደረገው የጠበበው የደም ቧንቧ ወደ ልባችን የሚሄደው የብለድ ሳፕላይ ይቀንስና ችግር ሊያመጣ ይችላል ማለት ነው። so severe chest pain is the main symptom of variant angina. so variant angina ያለባቸው ፔሸንቶች ሜን ሲምፕተማቸው ወይንም ወሳኝ ምልክታቸው ምንድነው ስንል chest pain አላቸው ማለት ነው። so the most often occur in cycle typically rest and overnight. ብዙ ጊዜ እረፍት ላይ ሆነው ማታ ተኝተው እንቅልፍ ላይ ሆነው እረፍት ላይ ሆነው ሊከሰት ይችላል። the pain are maybe relieved by anginal medicine. so በአንጃይናል ወይንም ለአንጃይና የታዘዙ መድኃኒቶችን በሚወስዱበት ሰዓት ላይ ህመሙ እየቀነሰ ይመጣል ማለት ነው። so what are the cause of angina pectoris? so angina pectoris የምንለው በምን አይነት ችግሮች ሊከሰት ይችላል? so መንስኤው ምንድነው ስንል አንደኛ cause of angina pectoris reduce blood flow secondary to coronary artery disease. ሁልጊዜም አንጃይናል ፔን የሚመጣው ወደ ልባችን የሚመጣው የብለድ ፍሎ መቀነስ ነው። so ወደ ልባችን የሚመጣው የብለድ ፍሎ ለሚቀንሳል secondary to coronary artery disease. so coronary artery disease ማለት ብቸኛው አርተሪ ነው። coronary artery ምን ወደ ልባችን የሚመጣው የብለድ ሳፕላይ ይዞ የሚመጣ ብቸኛው አርተሪ ነው። so ይሄ coronary artery disease በምን ይመጣል ደግሞ ስንል coronary artery secondary to deposition of fat. so coronary artery ውስጥ ከመጠን በላይ የሆነ ፋት በሚጠራቀምበት ሰዓት ላይ so እነዚህ አርተሪዎቻችን ውስጥ የደም ቧንቧዎችን ውስጥ ፋት በሚጠራቀምበት ሰዓት ላይ we call it atherosclerosis እንለዋለን። so atherosclerosis ምንድነው? narrowing of the blood vessel secondary to fat accumulation. so atherosclerosis ምን ያመጣል? this condition are they cause decrease blood supply to the heart. so ወደ ልባችን የሚመጣው የብለድ ሳፕላይን ይቀንሳል። ለምን? የአየር ቧንቧ የደም ቧንቧችንን በማጥበብ ምክንያት ማለት ነው። አሁን ቅድም አቴሮስክሌሮሲስ አለ ብያችኋለሁ። የደም ቧንቧ ውስጥ ፋት ተጠራቅሟል። ሶ አቴሮስክሌሮሲስ ለረጅም ሰዓት የደም ቧንቧችን ውስጥ በሚጠራቀምበት ሰዓት ላይ ምን ይፈጥራል? ፕሌክ ፎርም ያደርጋል። የተጠራቀመ ፋት ማለት ነው። in the blood vessel may be ruptured and they cause blood clot. so ይሄ ፕሌክ የተጠራቀመው ፋት ራፕቸር በሚያደርግበት ሰዓት ላይ they cause blood clot. so ራፕቸር አድርጎ የወጣው ደም እንዲረጋ ያደርገዋል ማለት ነው። so this event it can quick block or reduce flow to the narrow artery. ስለዚህ ብሎክ ያደረገው ክሎት ያደረገው ደም ወደ ልባችን የሚመጣውን የብለድ ሳፕላይ መጠን እየቀነሰ ይመጣል ማለት ነው። so this can suddenly and severely decrease blood flow to the heart vessel. so በከፍተኛ መጠን
የሚቀንሰው የደም ሳፕላይ እና ሙሉ ለሙሉ የሚቆመው ወደ ልባችን የሚመጣው የብለድ ሳፕላይ መጠን ወይም ወደ ልባችን የሚመጣው የብለድ ሳፕላይ መጠን በሚቀንስበትና በሚቆምበት ሰዓት ላይ ምን ይፈጥራል ስንል ስኬሚያ ይፈጠራል። ሶ ቢኮዝ ኦፍ ዚስ the person will be develop myocardial infarction or ischemia ካርዲያክ ሴሎች እየሞቱ ይመጣሉ ማለት ነው። ሶ ሪስክ ፋክተር ምንድን ነው? አንድ ሰው ለአንጃይና ፒክቶሪስ የመጋለጥ ቻንሱን የሚጨምሩ መንስኤዎች ምንድን ናቸው ስንል አንደኛ ሂስትሪ ኦፍ ሀርት ዲዚዝ። ኤኒ ሀርት ዲዚዝ ያለባቸው ፔሸንቶች ለአንጃይና ፒክቶሪስ የመጋለጥ ቻንስ አላቸው። ስሞከር፣ ዲያቤቲክ ፔሸንት፣ ሃይፐርቴንሽን፣ ሃይ ኮሌስትሮል፣ ኦቤሲቲ፣ ኢሞሽናል ስትረስ ኤንድ ኮልድ ስትረስ። እዚህ ጋር የጠቀስናቸው 7 ሪዝኖች ሃቭ ኤ ቻንስ ዘ ኢንክሪዝ ዘ ኦከራንስ ኦፍ አንጃይና ፒክቶሪስ። በአንጃይና ፒክቶሪስ የመጠቃት ቻንስንን ይጨምራሉ ማለት ነው። አንድ ሰው አንጃይና ፒክቶሪስ ዴቨሎፕ ካደረገ ምን አይነት ምልክቶችን ልናይ እንችላለን? ቸስት ፔን ኤንድ ዲስኮምፈርት፣ ከፍተኛ የሆነ ራይት ሳይድ ቸስት ፔን ኤንድ ዲስኮምፈርት ይኖራቸዋል። ዲዝነስ ይኖራቸዋል። ፋቲግ አለ። ናውዚያ፣ ሾርትነስ ኦፍ ብሪዚንግ ኤንድ ስዊቲንግ አር ዘ ሜኒ ኢምፖርታንት ሲምፕተም ዌን ዘ ፔሸንት አር አፌክትድ ባይ አንጃይና ፒክቶሪስ። በአንጃይና ፒክቶሪስ የተጠቁ ሰዎች ሆስፒታላችን ውስጥ ሲመጡ ልንሰራላቸው ወይንም ልናደርግላቸው የሚገቡ ምርመራዎች አንደኛው ኢሲጂ ኢኮካርዲዮግራም የምንለው፣ ኢኬጂ ኢኮካርዲዮግራፊ የምንለው አለ። ኢሲጂ አር ሲምፕሊ ካርዲያክ አልትራሳውንድ የምንለው ነው። ሳርደን ባይ ኤኒ ኬር ሄልዝ ኬር ፕሮፌሽናል ዊዝ ኤክስፔሪየንስ ያላቸው ነርሶችም ሐኪሞችም ሊሰሩት ይችላል። ኢኬጂ አር ፐርፎርምድ ባይ ካርዲዮሎጂስት። ካርዲዮሎጂስት ባለሙያ ሊሰራ የሚገባው። ሌላው ቸስት ኤክስሬ ቢኮዝ ዲስፒኒያ ስላላቸው ብሪዚንግ ዲፊካልቲ ስላለ ቱ ሩል አውት ኤኒ ሪስፓራቶሪ ፕሮብሌሞችን ሩል አውት ለማድረግ ቸስት ኤክስሬ፣ ሲቲ ስካን ኦር ኤምአርአይ። ቸስት ኤክስሬ ላይ የምንፈልጋቸውን ኢሜጂንጎች ኦር ሪዛልቶች ማግኘት ካልቻለን ሲቲ ስካን ኦር ኤምአርአይ እንጠቀማለን። ሌላ ብለድ ቴስት እንጠቀማለን። ቢኮዝ ብዙ ጊዜ አንጃይና ፒክቶሪስ አሶሺየትድ የሚያደርገው ሰውነታችን ውስጥ ያለው የኮሌስትሮል መጠን ጨምሮ ስለሆነ በሰውነታችን ውስጥ ያለውን የሊፒድ ፕሮፋይል ቴስት ኤልዲኤል፣ ኤችዲኤል፣ ትራይግላይሰራይድ፣ ቪኤልዲኤል እና ቶታል ኮሌስትሮል የምንላቸውን ሊፒድ ፕሮፋይል ቴስት እናሰራለን። ሌላው ኮአጉሌሽን ፓናል ነው የደም መርጋት ችግሮችን ቼክ የምናደርግበት ፒቲ፣ ኤፒቲቲ፣ አይኤንአር እና ዲዳይመር የምንላቸውን ቴስቶች። ሌላው ኮሮነሪ አንጂኦግራፊ የምንለውን እናሰራል። ኮሮነሪ አንጂኦግራፊ ማለት ኮሮነሪ አርተሪን በአልትራሳውንድ ቼክ አድርገን ምን ያህል ችግር አለው፣ በምን ያክል መጠን ነው የጠበበው፣ ምን ያክል ብለድ ፍሎ አለው የሚለውን ኮሮነሪ አንጂኦግራፊ በደንብ ስለሚያሳየን ማለት ነው። ህክምናዎቹ እንምጣ። ትሪትመንቶቹ ምንድናቸው ስን የመጀመሪያው ነን ፋርማኮሎጂካል ትሪትመንት ነው። አንጃይና ፒክቶሪስ ነን ፋርማኮሎጂካል ትሪትመንቱ ምን ይመስላል ስን አንደኛ ላይፍ ስታይል ሞዲፊኬሽን፣ አኗኗር፣ አመጋገብ፣ ኤክሰርሳይዝ፣ ላይፍ ስታይል ቼንጅ፣ ስሞኪንግ ማቆም፣ መጠጥ ማቆም፣ እነዚህ ነገሮች ማስተካከል ያስፈልጋል። ሁለተኛው ሪዲዩስ ዌት ነው። ላይፍ ስታይል ሞዲፊኬሽን ውስጥ ነው ክብደት መቀነስ ያስፈልጋል። ምክንያቱም ክብደት መጨመር ፋት ያመጣል። ፋት ደግሞ አቴሮስክሌሮሲስ ስለሚያመጣ ፐርፎርም ሬጉላር ኤክሰርሳይዝ የተቀናጀ የሆነ ጤነኛ የሆነ ሰውነት አካል ስለሚሰጠን። ሌላው ስቶፕ ስሞኪንግ ነው። እነዚህ ነን ፋርማኮሎጂካል ማኔጅመንት፣ እነዚህን የሚያደርጉ ሰዎች በአንጃይና ፒክቶሪስ የመያዝ ቻንሳቸው ይቀንሳል ማለት ነው። የመጀመሪያው ፋርማኮሎጂካል ትሪትመንት ክሮኒክ ስቴብል አንጃይና ፒክቶሪስ። ክሮኒክ ስቴብል አንጃይና ፒክቶሪስ ያለባቸው ፔሸንቶች ለምሳሌ ሎንግ አክቲንግ ኒትሬት የምንላቸው እነ ግላይሴሮል ምንላቸው ሜዲኬሽኖች እንጠቀማለን። ካልሲየም ቻናል ብሎከር፣ ቤታ ብሎከር፣ አንጂዮቴንሲን ኮንቨርቲንግ ኢንሂቢተሮች ሊታዘዝላቸው ይችላል። አስፕሪን ቢኮዝ ብለድ ክሎት ስላለ፣ አንቲኮሌስትሮል ከፍተኛ የሆነ ኮሌስትሮል መጠን ካለ እነ ስታቲን፣ ሮዝቫስታቲን፣ አትሮቫስታቲን የምንላቸው ሜዲኬሽኖች። ሁለተኛው ቫሶስፓስቲክ ኦር ቫሪያንት አንጃይና ፒክቶሪስ ላለባቸው ፔሸንቶች ደግሞ ኒትሬቶችን ናቸው። ኒትሬት ሾርት አክቲንግ እና ሎንግ አክቲንግ ኒትሬት የምንላቸው አሉ። ሾርት አክቲንግ ኒትሬት አይሶሶርባይድ ዳይኒትሬት፣ አይሶሶርባይድ ሞኖኒትሬት የምንላቸው አሉ። ሎንግ አክቲንግ ኒትሬቶች ደግሞ ግላይሴሮል የምንለው ወይም ኒትሮግላይሴሬል የምንለው መድኃኒት አለ። ካልሲየም ቻናል ብሎከር፣ ኒፊዲፒን፣ አሚሎዲፒን የምንላቸው ሜዲኬሽኖች ሊታዘዝላቸው ይችላል ማለት ነው። ምክንያቱም እነዚህ ቤታ ብሎከር እና ካልሲየም ቻናል ብሎከር ብለድ ሳፕላይውን ይጨምሩና ዲማንዱን ስለሚቀንሱልን ብዙ ጊዜ ኢፍ ኤ ፔሸንት ዊዝ ማዮካርዲያል ኢንፍራክሽን አንጃይና ፒክቶሪስ ችግር ላለባቸው ፔሸንቶች ካልሲየም ቻናል እና ቤታ ብሎከሮች ሊታዘዙ ይችላል። አንስቴብል አንጃይና ፒክቶሪስ አንቲፕሌትሌት ኤጀንቶች ይታዘዛሉ። ፕሌትሌት አግሪጌሽኖች ሊኖሩ ስለሚችሉ አንቲፕሌትሌት ኤጀንቶች ለምሳሌ አስፕሪን፣ ክሎፒዶግሪል የምንላቸው ሜዲኬሽኖች ይታዘዛሉ። አንቲኮአጉላንት እነ ኢኖክሳፓሪን፣ ዋርፋሪን፣ ሄፓሪን የምንላቸው ሜዲኬሽኖች፣ ናይትሮግላይሰሪን እነዚህ ኒትሬት ኢፌክት ስላላቸው ቫዞዳይሌተር ኢፌክት አላቸው። ቤታ ብሎከር
አንጂዮቴንሽን ኮንቨርቲንግ ኢንዛይም ኢንሂቢተር ላይክ ኢናላፕሪል፣ ካፕቶፕሪል፣ ሲኖፕሪል የምንላቸው አንቲኮሌስትሮል፣ አትሮቫስታቲን፣ ሮዝቫስታቲን፣ ኮሊስቲግሚን የምንላቸው ሜዲኬሽኖች ሊታዘዝ ይችላል። ትሮምቦላይቲክ ደግሞ እነዚህ የረጋ ደም ካለ የረጋውን ደም ዲዞልቭ የሚያደርጉ እነ ስትሪፕቶኪኔስ፣ ዩሮኪኔስ፣ አቲሊፔስ የምንላቸው ሜዲኬሽኖች ይታዘዝ። ሌላው ማዮካርዲያል ሪቫስኩላራይዜሽን ሶ ፋርማኮሎጂካል ትሪትመንት ሰጠን ለውጥ ከሌለ በሰርጀሪ በኦክሲጅን እጥረት በብለድ ሳፕላይ እጥረት ምክንያት የሞተውን ካርዲያክ ሴል በሰርጀሪ ማስተካከል ማዮካርዲያል ሪቫስኩላራይዜሽን እንለዋለን ማለት ነው። እነዚህ ፋርማኮሎጂካል ማኔጅመንቶች ተሰጥተው ለውጥ የማይመጣ ከሆነ ደግሞ ሰርጂካል ትሪትመንት ውስጥ ነው። ሰርጂካል ትሪትመንት አንጂኦፕላስቲ ዊዝ ስተንቲንግ የሚባል ስተንቶችን በማስገባት ብለድ ሳፕላዩን የጠበበውን የደም ቧንቧ ማስፋት እንችላለን ማለት ነው። ሁለተኛው ኮሮነሪ አርተሪ ባይፓስ ግራፍቲንግ ሰርጀሪ የምንለው አለ። እነዚህ ኦፕነር ሰርጀሪ በማድረግ ብሎክ ያደረገውን ወይንም ናሮ ያደረገውን አርተሪዎች ማስተካከልና መክፈት የምንሰራበት ነው። አንድ ፔሸንት እነዚህ አንጃይና ፒክቶሪስ ያለበትን ችግር ቶሎ መፍትሄ የማያገኝ ከሆነ ምን አይነት ችግሮች ሊመጣ ይችላል ስንል አንደኛው ሲቪር ቸስት ፔን፣ ሁለተኛ ስኬሚያ፣ ሶስተኛ ካርዲያክ አሬስት። ሁልጊዜም አንጃይና ፒክቶሪስ ፔኖች በመጡ ቁጥር ቶሎ ትሪትመንት ማግኘት ያስፈልጋል። እንደዚህ አይነት የሌክቸሮች እንዲደርሷችሁ ሊሻን ቲዩብ ወይንም ሐሰን ሽመልስ የሚለውን የቲክቶክ ቤተሰብ እንድትሆኑ ላይክ